ፖሊስ ከሆንክ ይሄን አንቀርሻ ሰራው ግቢ ድረስ መጥቶ ኤቢ የምትባል ልጅ ሲያስቸግራት ነበር። እሱም በሌላ ኬዝ እናወራበታለን። አንተ የአዲስ አበባ ሰው ስትባሉ እንደው ዝም ብላችሁ መገለባበጥ ነው እንዴ ስራችሁ? አሁን ዘፈን፣ አሁን ጫፈራ፣ አሁን ፖሊስ እንዴት ያለ ነገር ነው? አንተንም አለቅም። ባለፈው መተኛል ፖሊስ እሱንም ፈልጓለሁ እሰርልኝ። ዋ እንግዲህ ነገር አታምጣ። እኔ ምን አልኩ? ስራዬን ነው የሰራው። መምታት ነው እንዴ ስራክ? ያንቀርሻ ልጅ እና ገብተህ ስትፈተፍት ዝም ልልህ ነው? አንተ ሰው እየተሳደብክ ነው? ምን ብዬ ነው የሰደብኩ? እሺ አንቀርሻ ምንድነው? ጥቁር ነው። ይሄው ጥቁር ብሎ እየሰደበኝ ነው። ይሄ ሰው ምንድነው የሚለኝ? እናንተ ፖሊስ ነኝ ብለሃል። እስኪ እንደው ምኑ ላይ ነው ጥፋቴ? ነው ፈረንጅ ነኝ ሊል ነው? ጥቁር ነህ ነው ያልኩት። ሰው ያልሆነውን ሲሆን ነው ወንጀል። እኔ ምን ብዬ ነው የተናገርኩት? እንዴት አይነት ነገር ነው? እዚህ ቤት ሁላችሁም ወንጀለኞች ናችሁ። ፖሊስ ፈልጓለሁ፣ እከሷለሁ፣ ያዝልኝ። ታዲያ ግዛ ነው ነግሬሃለሁ። ገዳዮች ዋ ዱላ ወደዛ አድርግልኝ። አባዬ ገረቂ ፖሊስ መጣ። አባዬ ፖሊስ ሊወስደኝ ነው እና አባዬ ዝም ነው የምትለው? ብቻ አላውቅም አባዬ፣ ከዚህ ጉድ ብቻ አውጣኝ አባዬ። ብር ከፍለህም ተሟግተህም ቢሆን አባዬ ከዚህ ጉድ አውጣኝ አባዬ። ከዛ በኋላ ጥሩ ልጅ ነው የምሆነው አባዬ፣ እባክህን አባዬ፣ እባክህን። አቢጌል አሁን ረፍዷል። ስንት ጊዜ መከርኩሽ፣ ስንት ጊዜ አስመከርኩሽ፣ ስንት ጊዜ ተቆጣሁሽ፣ ስንት ጊዜ አለቀሽ፣ እኔ ስንት ጊዜ አለቀስኩ። አንቺ ግን ልትሰሚኝ አልችልም። አቢጌል ረፍዷል፣ ምንም ማድረግ አልችልም። አባዬ እባክህን ከዚህ ጉድ ብቻ አውጣኝ አባዬ። አንተ እኮ ምንም ነገር አያቅተህም አባዬ። ብቻ ከዚህ ጉድ ብቻ አውጣ። ቆይ ከህግ ማምለጥ ይቻላል አቢጌል? አንቺ እኮ የህግ ተማሪ ነሽ። ይቻላል አባዬ፣ ግን ህግ ሁሉም ሰው ላይ አይሰራም። ይኸውልህ አባዬ፣ ህግ ብለን ቢባልም በቃ ግን ሁሉም ሰው ላይ አይሰራም አባዬ። እሱስ ልክ ነሽ። ሁሌም ክፉ ነገሮች በክፉ ሰዎች ብቻ አይሰሩ። አንዳንድ ጊዜ ንጹህ የሆኑ ሰዎችም ክፉ ነገሮችን ሊሰሩ ይችላሉ። ታስተው ወይ በአጋጣሚ ሊሰሩ ይችላሉ። እነዛ ሰዎች ህግ ቢምራቸው ልክ ነው። አንቺ ግን እየተነገረሽ እየተመከርሽ ነው። እምቢ ብለሽ ነው አቢጌል። እየነገርኩሽ ነው እንደዚህ አይነት ነገር ያደረግሽው። እንዲሞት ብለሽ ነው የመጣሽው አቢጌል። አባዬ እንዲሞት ብዬሽ ነው ያደረኩት። ግን አባዬ ቆይ እኔ ከምሞት እሱ ቢሞት አይሻልም አባዬ? ስለዚህ ወንጀል ሰርተሻል። ጊዜው ረፍዷል አቢጌል። እኔ በምንም መንገድ አንቺን ላድንሽ አልችልም። አዝናለሁ አቢጌል። አባዬ ታድነኛለህ አባዬ? እንዴት አድርጌ ላድንሽ አቢጌል? እንደዚህ አይነት ነገር ውስጥ ከመግባትሽ በፊት ስቆጣሽ ስመክርሽ ነበረ። ያኔ አይወደኝም አይፈልገኝም ስትይ የነበረው አንቺን ከእንደዚህ አይነት አደጋ ውስጥ እንዳትገቢ ስጥር ስለነበረ ነው። ይኸውልሽ ያኔ የተቆጣሁሽ፣ በር የዘጋሁብሽ፣ የመታሁሽ እንደዚህ አይነት አደጋ ውስጥ እንዳትገቢ ብዬ ነበር አቢጌል። እና አባዬ ንገረኝ፣ አባዬ ልታሰር? አባዬ ቆይ ታስሬ 15 ዓመት ይፈረድብኝ አባዬ? ንገረኝ እንጂ አባዬ ምን ሆነክ ነው? ህጉን ታውቂዋለሽ አቢጌል። እቤትሽ ድረስ ነው የመጣው። ሊያጠቃሽ ነበረ። ይሄ ደግሞ ቅጣቱን ሊያቀልልሽ ይችላል። ስለዚህ ደግሞ 15 ዓመትም ላይፈረድብሽ ይችላል። ይኸውልሽ ጥሩ ጠበቃ ቀጥረልሽና ግፋቤል 7 ወይም 8 ዓመት እንድትቀጪ ማድረግ እችላለሁ። ይሄንን ላደርግ እችላለሁ አቢጌል። እና አባዬ ቆይ ፖሊሶቹ ሰዱኝ አባዬ? ቆይ ይሄን ነገር ብቻ ነው ማድረግ የምችለው አባዬ? ይኸውልህ ደግሞ እኮ ውሃ መጥቷለች አባዬ። እሷንም ጭምር እኮ ነው የሚያስሯት አባዬ። እሷንም አሳልፈን ልትሰጫት ነው አቢጌል? ንገሪኝ። ይኸውልሽ ምርመራ ሲያደርጉብሽ ብቻሽን እንደገደልሽው ትናገሪያለሽ። ትሰሚኛለሽ አይደለም? ውሃ አይደለም እዛ ከቤት እንኳን አንድ ቀን ውጭ ወጥታ አድራ አታውቅም። ይኸውልሽ ያለባትን ችግር ደግሞ በደንብ ታውቂያለሽ። ነግሬሻለሁ አቢጌል፣ ተጠንቀቂ። ኤቢ በስተመጨረሻም በፖሊሶች ቁጥጥር ስር ውላለች። ታዲያ እሷ ብቻዋን ሳይሆን ሙሉ ቤተሰቡ ተጠርጥረው እዛ እስር ቤት ገብተው አንድ ባንድ ቃላቸውን እየሰጡ ነው። የመጀመሪያ ቃል ሰጪዎች የነበሩትን ታውቋቻለችሁ፣ ዘበኛው፣ ሌሎችም። ነገር ግን ትንሽ አደጋና ሚስጥሩ ስስ የሆነበት ቦታ ሊወጣ የሚችልበት በዊሃ በኩል ነበረ። ዊሃ ታውቋታላችሁ። በተፈጥሮ ደረጃ ልክ እንደ ሕፃን ልጅ የምታስብ ልጅ ናት። ያየችውን በሙሉ ሳትዋሽ ነው የምትናገረው። ያኔ የተፈጠረውን ስትናገር እንደነበረው ከሆነ ኤቢና ያ ሰውዬ ጠፋ የተባለው ፊት ለፊት አንድ ላይ ነበሩና ድምጽ ስትሰማ ብቻ በለው በዩና ምቹ እየተባባሉ እንደነበረም ጭምር ለፖሊሱ ትናገራለች። ፖሊሱ ከሌሎቹ ተጠያቂዎች ይልቅ ዊሃን በስንስራት አድርጎ ልክ እንደ ሕፃን ልጅ እየጠየቃት የምታውቀውን ሚስጥር እንዳለ ያዋጣታል። ታዲያ ይህን ሁሉ በሚያደርግበት ሰዓት ላይ በዛ መሃል ውስጥ ሰውየው እንደተመታና እዛ ቤት ውስጥ አንድ ችግር እንዳለ ይረዳል። መጨረሻ ተጠያቂዋ የነበረችው እሷ አቢጌል ነበረች። አቢጌል ታዲያ ስትጠየቅ ፈራብ ተባም እንኳን አላለችም። ፊቷ ላይ ምንም አይነት ፍርሃት አይታይም።
ለአንዳንዳቸው ጥያቄዎች ለሚመጡላት እንዳለ ልክ መልስ እንዳላት ሰው አድርጋ ነበር እየተፋጠጠች የነበረው። ከዛ በፊት ምን አይታችኋል? ፖሊሶች ገና መጡ ሳይባል አላመነችም ነበረ። በቃ መታሰሬ ነው ጉዴ ፈላ እያለች ወደዛ ወደዚህ ስትል ደረጀ ሊያረጋጋት ይሞክራል። ደረጀ ሲላት የነበረው ቃል በቃል አንቺ ተረጋጊ፣ በቃ አሁን እኮ እነሱ ተጠረጠርን እንጂ ምንም ነገር እያሉን አይደለም። እያንዳንዳችን ፖሊስ ጣቢያ ሄደን ቃል እንሰጣለን፣ የምታውቂውን ነገር እንነጋገራለን ይላታል። ከዛ በፊት ግን እሷ እንደዛ ሳትፈራና ለጥያቄዎቿ እንዳለ ዝግጁ እንደሆነች ለማሳየት እየሞከረች የነበረችው ለምን ይመስላችኋል? ከደረጀ ጋር አንድ ነገር ሳይነጋገሩ አይቀሩም። እንደዚህ አድርጊ ብለው እቅድ ካወጡ በኋላ ያለ ፍርሃት ያንን ለማድረግ የገባች ነው የሚመስለው። ፖሊሶች ሳይመጡ በፊት ግን ያ ልጅ እያስፈራራ የነበረው ከአንዳንድ ከዘራን ነገ ፖሊስ ይዤብሽ እመጣለሁ እያለ ነበረ ኤቢን ሲያስፈራራት የነበረው። ምንም አያመጣም ብላ ነበረ እሷ በሰዓቱ እያንዳንዱን ደውሎቹን ስትዘጋበት የነበረው። እንደተባለው ግን ፖሊሱን ይዞ መጣ። ያኔ እንደ ድንገትም ሆኖ ቤታቸው ውስጥ አንቨርሰሪያቸውን እያከበሩ ነበረ። በአንቨርሰሪያቸውም ያው ደረጀ አንድ ነገር አድርጓል። እባክሽን እና ከዚህ በኋላ በሚመጡ ማንኛውንም ነገሮች ቢፈጠሩ ጥለሽኝ እንደማትሄጂ ቃል ግቢልኝ ሲላት እሷ ነገሩ ቢያጋባትም ግን ለምን ይሄን አልከኝ? እኔ እናንተ እኮ ከዚህ በኋላ አርጅተናል፣ መሀላችን ምንም አይነት ጥል አይፈጠርም ትለዋለች። ነገሩ ግን ዳጣም ቢሆን ናታን ይሄ ነገር ገብቷቸው እባክሽን ካው እንደዛም ቢሆንም ግን ቃል ግቢለት እያሉ ለሷ ሲነግሯት እሺ ምንም ቢፈጠር ምንም ቃል ገባላለሁ ጥዬ አልሄድም፣ ያንን ነገር ቃል ትገባለታለች። ደረጀ ከዚህ በኋላ ዝግጁ ይሆናል ማለት ነው። እሷ ምንም ነገር ብታውቅ ምንም ነገር ብታደርግ ጥላኛ አትሄድም፣ ነገሩን እዚሁ እንፈተዋለን ብሎ ነው የሚያስበው። ደረጀ ልክ ፖሊሶች እንደመጡ አልደነገጠም። እንደውም ጥያቄ እየጠየቃቸውና አብረን እንወጣለን ብሎ ተነግሯቸዋል። ስለዚህ ይሄ ምናልባት ፖሊስ ይመጣል ብለው ካሰቡበት በኋላ ያው ከመጣ በኋላ የሚለውን ነገር በደንብ አስበውበትና የሚሉትን ነገር እንዳለ ተነጋግረውበት ይሆናል። አሁን ቀጣዩ ክፍል ላይ ምን የሚፈጠር ይመስላችኋል? እሱን ቀጨም ባርጌ ልንገራችሁ። የመጀመሪያው ነገር ቢኖር ኤቢ እያንዳንዱን መልሶች የምትመልስበት መልስ አላት። ያም የሚሆነው እሷ ሰውየው መታቸው እንጂ ጥሎ እንደጠፋና ከዛ በኋላ አይታው እንደማታቅ እቤት ውስጥ እንደመጡም ደግሞ መክሰስ ሁላ እንደምትፈልግ ትናገራለች። በዚህ ሁኔታ ላይ ያ ሰውዬ ጠፋ እንጂ ሞተ ተብሎ አያዝም ማለት ነው። ስለዚህ የአፋልጉኝ ማስታወቂያ ምናልባት ተለጥፎ ያ ሰውዬ እስኪገኝ ድረስ ኤቢም ቢሆን ሙሉ ቤተሰቦቹ ልክ እንደ ጥፋተኝነት የሚታዩ አይሆንም። ደረጀም ቢሆን ማናቸውም ሰዎች። ነገር ግን በአንድ በኩል ስስ ጎን የሚባለው በዊሃ በኩል ነው። ዊሃ ምናልባት እዛ ቤት ውስጥ የተፈጠሩትን እያንዳንዱን ጥያቄዎች ፖሊሱ የሚጠይቅ ከሆነ መመለሷን አታቆምም። ለምሳሌ እዛ ቤት ውስጥ ምን እንግዳ ነገር አየሽ ብሎ መጠየቁ አይቀርም። ያኔ እኛ ቤት ውስጥ እኮ የሆነ ቦታ ቆፈረን ጤፍ ዘርተናል፣ ያንን ካወራች ፖሊሱ ይጠረጥራል። እዛች የምታክል ግቢ ውስጥ ያው ለጤፍ ተብሎ እንደማይቆፈር ስለሚያውቅ ማን የቆፈረው ለምንስ ነው የተቆፈረው ያንን ቦታ ታሳይኛለሽ ወይ ብሎ መጠየቁ አይቀርም። ያኔ ሲጠይቅ ግን ያው ቦታውን ስለሚጠረጥረውና አስክሬኑ እዛ ቦታ ላይ ሊኖር ይችላል ብሎ ስለሚያስብ ያንን ቦታ ካረጋገጠ ሙሉ ለሙሉ ያ ቤተሰብ ውስጥ አደጋ ይገባል ማለት ነው። አይ ተብሎ ነገሮቹ እንዳለ ሳይሳኩላቸው ቢቀሩ ራሱ እዛ ቤት ውስጥ አንዲት ሴት ሚስጥሩን ይዛለች። እሷም አዲሱ ሰራተኛዋ የሆነ ጊዜ ተደብቃ ስትሰማቸው እንደነበረ ሬሳ እዚህ ቤት ውስጥ እንዳለና እዚህ ቦታ ላይ